በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህ ቅዱስ ሐዋርያ በደማስቆ ከተማ ኤጲስቆጶስነት ሾሙት። በውስጧንም ሕይወት ሰጪ የወንጌል ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት ብዙዎች መለሳቸው። የክርስትና ጥምቀትም አጠመቃቸው። እውነተኛውን ሃይማኖት ብርሃን አበራላቸው። ይህ ሐናንያ ሐዋርያ ጳውሎስን ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና መርጥቅ ዕቃ ባደረገው ጊዜ ያጠመቀው ነው። እጁ በራሱ ላይ እና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችን በእጆቹ በታላቅ ድንቆችና ተአምራቶችን አደረገ። በስብከቱ ብዙዎች አሕዛብ አመኑ። ከአይሁድም ብዙዎች ክብር ይግባውና ክርስቶስ ወደ ማመን አመለሳቸው። ከዚህም በኋላ አመፀኛው መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹም ሰንጥቀው በእሳት ብረቶችን አቃጠለው። ከዚህም በኋላ ከከተማው አውጥተው በድንጋይ እንዲወግሩት አዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ሰንደላጥ ከሚባል ሀገር ቅዱስ ቶማስ በሰማዕትነት ሞተ። ከእርሱም ጋር 700 ወንዶችና 9 ሴቶች በሰማዕትነት ሞቱ። ይህ ቅዱስ ዕድሜው 11 ዓመት በሆነው ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ እሪያዎቹን ሲጠብቅ ተገለጸለት። ወደ መኮንኑ ሄዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ያን ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ ሀገር ሄደ። በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑ ለአማልክት ሰዋ አለው። ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ያቺ አለንጋ አውጥቶ መኮንኑ ብዙ ግርፋትን ገረፈው። የመኮንኑም ሌዋዎቹ ይዘው ጽኑ ስቃይን አሰቃዩት። ስጋውንም በብረት መንጋ ሰነጠቁ። ክብር ይግባውና በጌታችን ከኢየሱስ ክርስቶስ ዘንድ እርዳታ ላመነ ወዲያውኑ መልአኩን ልኮ አዳነው። ከዚህም በኋላ በእስር ቤት አሰሩት። የወህኒ ቤት ጠባቂም ስለ ታመመው ልጁ ለመነው። እርሱንም ያን የገመድ አለንጋ ሰጠውና ይህ አለንጋ በልጅህ ላይ አኑር አለው። እንዲሁም አደረገ። ያን ጊዜም ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋ አለው። ቅዱስ ቶማስም በፊትህ እሰዋ ዘንድ ና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖት ቤቶቹ ወሰደው። ያን ጊዜ ቅዱስ ቶማስ ጣዖታቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣዖታት ተሰባብረው ሰይጣንን በመኮንኑ ላይ ተቆጣ። ከሕያው እግዚአብሔር ልጅ በቀር ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚታመን ድረስ አነቀው። አሕዛብም ይህ ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉም ጮኹ። በእርሱ አመኑ። ያላመኑት ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። የእግዚአብሔር መልአክም ወርዶ ፈወሰው። አንዲት ሴት እውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካችው። ወዲያውኑ አየ። ቅዱስ ቶማስም ከወህኒ ቤት አውጥቶ ሴት አንበሳ ሰደደባት። ወደ እርሷን በደረሰች ጊዜ እግሮቿን ላሰች፣ ሰገደችላትም። ዳግመኛ በብረት መንዶሎች አፍ ላይ ደበደቡት። በዚያን ጊዜ በስቃይ ውስጥ ከእርሱ ጋር ከመንደላ ሀገር ቅዱስ በኩንዳ ከበልኪም ሀገር ቅዱስ ሙሴ ነበሩ። እርስ በእርሳቸው አንዱን ያጽናናው ነበር። ከዚህም በኋላ ቅባትና የነዳጅ ድፍዳፍ አፍልቶ በቅዱስ ቶማስ ራስ ላይ ደፉበት። ነገር ግን ምን ጉዳት አልደረሰበትም። እንደገናም አባለ ዘሩን ቆርጠው በአውድባ ውስጥ አበራዩት። ደግሞም ታላቅ ድንጋይ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየት የተነሳ በደከመው ጊዜ መኮንኑ አርያኖስ ወደ አዲናው ከተማ ሊወስደው ይዞት ተነሳ። ጣው ወደሚባል ሀገርም በደረሰ ጊዜ የቅዱስ ቶማስ ራስ ቆረጡት። በዚያም ምስክርነት ፈጸመ። በመንግስተ ሰማያትም የሰማዕትነት አክሊል ተቀዳጀ።
ከእርሱ ጋር መከራ ተቀብለው የሞቱ 7 ሞተ ወንዶችና 9 ሴቶችም እርሱ ስቃይ በተቀበለበት ወራት የሰማዕትነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የ24ቱ ሰማዕታት የዕረፍታቸው መታሰቢያ ነው። የማማስና የሲላስያ መታሰቢያ ነው። የጌታችን ስለ እነርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረላት የድሃው አልዓዛር መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠበው በአፍት አምላክ ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳይነ ወጌጋየነ ከመ አድኅነነ ኢያሪክ ዘአበሰረነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል ወስጋኪ እምእግዚአብሔር ጽባኦ ሰላም ለኪ እምብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልይ መረስ ወንታነ አፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።